ሰላም ቤተሰቦች፣ ዛሬ የምንመለከተው የፊልም ርዕስ ደማዘርስ ሚልክ ይሰኛል። ፊልሙም በሳይኮሎጂ ሆረር ዘውግ ተሰርቶ ቀርቦልናል። አንድ የዩኒቨርሲቲ ፕሮፌሰር አንዲት ልጅን አስገድዶ በማፈን ይወስዳታል። ግን ለምን? ይህን ለማወቅ ነው ፊልሙን አብረን እንመልከት። ፊልማችን ሲጀምር ፕሮፌሰሩ ቁርሱን አዘጋጅቶ ሲመገብ እናያለን። ተመግቦ ከጨረሰም በኋላ ወደ አንድ ክፍል ያመራል። ክፍል ውስጥም አንዲት ሴት ተዘግቶባት እናያለን። ቀጥሎም ልጅቷን በትልቅ ሳጥን ውስጥ አስገብቶ ቤቱን ያጸዳዳል። ያ ማለት ደግሞ በሳጥን ውስጥ ያስገባት ልጅ ሞታ ነበር ማለት ነው። ገዳዩም እሱ ነው። የዚህ ሰው ስም ፍሎድ ይባላል። በአንድ ታዋቂ ዩኒቨርሲቲ የባዮሎጂ መምህር ነበር። በፍሎድ እይታ ድሮም ቢሆን በሴት ልጅ ገላ ላይ ያተኩራል። በአንዳንድ ሴቶች ላይም ትኩረት አድርጎ ያስተምራል። በረፍት ሰዓቱን ቤቱ ተቀምጦ ሴቶች ሲደፈሩ የሚያሳይ ፊልም ላይ ያዘወትራል። मूवी के शुरू होते ही हम ፊልሙ እንደተቀየረም አንዲት ሴት የራሷን ልጅ አምጥታ ለታናሽ እህቷ ኪም ትሰጣትና ለሩጫ ትሄዳለች። ከትንሽ ቆይታ በኋላም ኪም ልጁን ልታንሸራሽር ወደ ጋርደን ትወስደዋለች። በዚህ ፓርክ ውስጥም ፍሮድ መጥቶ ነበር። ፍሮድ ኪም አጠገብ ስለ አንድ አድራሻ ለመጠየቅ በሚል ሰበብ ይቀርባትና በግዳጅ አፍኖ መኪና ውስጥ አስገብቶ ይዟት ይሄዳል። የኪም እህት ልጅ እዛው ጋርደን ውስጥ ይቀራል። ፍሮድም ወደ ቤቷ አምጥቷት በእጇ ላይ ስለነበረው ልጅ ይጠይቃታል። በዚህ አጋጣሚም ጋርደን ውስጥ የነበረው ልጅ የኪም እንዳልሆነ ያውቃል። አግቶ ሲያመጣት የልጅ እናት ኪም የሆነች ይመስለው ነበር። ነገር ግን ከሰማ በኋላ ፍሮድ እጅግ ይቆጣል። የሚበላ ነገር ሊያመጣላትም ከክፍሉ ይወጣል። ይህን አጋጣሚ በመጠቀም ኪም ከታሰረችበት ሰንሰለት በጥሳ ልታመልጥ ትሞክራለች። ነገር ግን የሚቻል ሆኖ አላገኘችም። ዘውትር ተኝታ ስትነቃ ፍሮድ ቁርስ ያቀርብላት ነበር። ኪምም ለምን አፍኖ እንዳመጣትና ምን እንደሚፈልግ ትጠይቀዋለች። ፍሮድም የማፈኑን አንድ አስገራሚ ምክንያት ይነግራታል። ያመጣውሽም ጡት እንድትመግቢኝ ነው ሲል ይነግራታል። ነገር ግን ኪም እስካሁን እናት ስላልሆነች ጡቶቿ ወተት አያመርቱም ነበር። ቢሆንም ፍሮድ ኪምን አንድ ነገር ያናግራታል። እሱም ደብዳቤ እንድትጽፍ፣ ምክንያቱ ደግሞ ከዚህ በኋላ እሱ ጋር መቆየት ግድ ስለሚላት ነው። ኪምም እዚህ የመጣችው የመጀመሪያዋ ሴት እንዳልሆነች ገባት። ከዚህ በፊትም ያመጣትን ሴት ተጠቅሞባት እንደገደላት በሰማች ጊዜ ኪም ፍርሃት ይወራታል። ፍሮድ እሷንም እንዳይገላት ይህንን ካሳወቃት በኋላ ፍሮድ አንድ ቃል ገባላት፣ ምንም አይነት ጉዳት እንደማያደርስባትና አንድ ቀን ደግሞ እንደሚለቃት። ፍሮድ ኪምን ለቁርስ ይጋብዛታል። እሷ ግን ንክች አታደርግም። ከዚያ በኋላም ኪምን ያስራታል። ምክንያቱም ከዚህ በኋላ የሚያደርጋትን ነገር አትወደውም ነበርና። ፍሮድም ኪምን አስገድዶ ጡቶቿን ማሻሸት ይጀምራል። ኪም ግን ምንም ማድረግ አልቻለችም ነበር። ኪም ወደ ቤቷ ደብዳቤ መጻፍ በፈለገች ጊዜ ፍሮድ ቁሳቁሶችን ያቀርብላታል። የእህቷም ልጅ በሰላም ከቤት መድረሱን ይነግራታል። ኪምም ይህን ከሰማች በኋላ ትንሽ ትረጋጋለች። ምሽት የእራት ሰዓት ላይ ኪምም ለመመገብ ለየት ያለ ነገር ያቀርብላል። ነገር ግን ኪም ለመመገብ ፍላጎት አታሳየውም። ፍሮድ ይህንን ተመልክቶ እጅግ ይበሳጭባታል። መልሶ አስገብቶ ይዘጋባታል። ኪምም ለ2-3 ቀናት በረሃብ ትመታለች። ፍሮድ በፊት ለፊቷ የተለያዩ ጣፋጭ ምግቦችን ሲመገብ ስታይ የምግብ ፍላጎቷ ይነሳሳል። ነገር ግን ፍሮድ ከዚህም የተለየ ነገር ሊያቀርብላት ይፈልግ ነበር። ለተወሰኑ ቀናት እንዲሁ ይቀጥላል። አንድ ቀን ኪም ለፍሮድ የሚያቀርብላትን ሁላ እንደምትበላለት ትነግረዋለች። ፍሮድም የምግብ ፍላጎቷን ለማረጋገጥ እህሉን መሬት ላይ ይወረውርላታል። ኪምም እንዳውሬ ተስገብግባ ስትመገብ ይመለከታል። ተጨማሪ ምግብ በሳህን ያቀርብላት። አንድ ቀን ፍሮድ ኪም ከማንበብ ይልቅ ስዕል ላይ ጎበዝ እንደሆነች ይረዳል። ለመሳያ የሚረዳትን ቁሳቁስ አምጥቶ ይሰጣታል። ኪምም የሰጣትን ትቀበልና እገልሃለሁ የሚል ጽሑፍ ትጽፋለች። ልክ ፍሮድ ሲደርስባትም ወደ ስዕልነት ትቀይሯለች። ፍሮድ ባለማወቅ አንድ ሴትን አንስቶ አምጥቷል። ነገር ግን እንደ ሐሳቡ ከጡቶቿ መመገብ አልቻለም። ቢሆንም የተለያዩ እንክብሎችን በመስጠትና ጡቶቿን በማሻሸት የተለያዩ ንጥረ ነገሮችን ያዘለ ምግቦችን በመመገብ ከጡቷ ወተት እንዲፈስ ለማድረግ ይጥራል። በእነዚህ ሁሉ መንገዶች መሆን ካልቻለ ግን ምን ታደርገኝ ነው ስትል ኪም በፍርሃት ትጠይቀዋለች። ፍሮድ ውስጧ አንዳች ነገር አስገብቶ ሆርሞኗን ሊያሳድግ እንደሚጥርና ይህም መሆን ካልቻለ እሷን ማስረግዝ የመጨረሻው አማራጭ እንደሆነ ይነግራታል። ኪም እንደ ሁልጊዜው ፍሮድ እገልሃለሁ ብላ በመጻፍ ካለችበት እስር ነፃ የምትሆንበትን ጊዜ ትጠባበቃለች። ፍሮድ መጥቶ ወረቀቷን ሲመለከት በፍጥነት ወደ ፀሐይ ስዕልነት ተቀይሯለች። ለፍሮድም ይህችን ፀሐይ ሲመለከት እውነተኛዋ ፀሐይ ትናፍቀኛለች ትለዋለች። ምክንያቱ ደግሞ
ለተወሰኑ ቀናት ኪም ፀሐይን አይታት አታውቅምና ፍሮድም የፀሐይ ምስሏን ግድግዳዋ ላይ ይሰቅልላታል። ኪምም ካለችበት ለማምለጥ ራሷን ማዘገጃጀት ትጀምራለች። ስፖርታዊ እንቅስቃሴዎችን በማድረግ አካሏ ላይ ጥንካሬ ትጨምራለች። አንድ ቀን ያስፈልገኛል ብላ በማሰብ ፍሮድ ለኪም በሩን ልብስ ለመስጠት ብቻ ነበር የሚከፍትላት። በዚህ ሰዓትም ነበር ነፃ የምትሆነው። ኪምም ይህንን ነገር በልቧ አስቀመጠች። አንድ ቀን ፍሮድ ኪምን ለመጀመሪያ ጊዜ ፀሐይን እንድታይ ወደ ውጭ ይዟት ይወጣል። በዚህ አጋጣሚ ፍሮድ ስለራሱ ይነግራታል። አባቱ በልጅነቱ እናትና እሱን ትቶ እንደሄደ፣ በዚህ ብስጭትም እናቱ ከባድ የአልኮል ሱሰኛ እንደሆነች፣ አንድ ቀንም እናቱ በከባድ ስካር እንዳለች ፍሮድ ሳያውቅ ባስነሳው እሳት ቤቱ መንደድ ይጀምራል። ፍሮድ እናቱን ለማዳን ይሞክራል። እናቱ ግን በመጠጥ ደንዝዛ ስለነበር ሊያስነሳት ወይም ሊያስመልጣት አልቻለም። እሳቱ ሲብስም ፍሮድ ዘሎ ወጥቶ ሲተርፍ እናቱ እዛው ቤት ውስጥ በእሳት ተቃጥላ ትሞትበታለች። አንድ ቀን ፍሮድ በትልቅ መርፌ የራሱን ዘር ፍሬ ይዞ በመምጣት በዚህ ራስሽን ውጊና አርግዥልኝ ይላታል። ኪምም ፍጹም እንደማታደርገው ትነግረዋለች። ይልቁንም ብዙ ገንዘብ አለ፣ ለምን ሌላ ወላድ ሴቶችን ፈለገ አታደርገውም እኔን ከምታስጨንቀኝ ትለዋለች። እሱም ብዙ ማድረጉንና ምንም አይነት እርካታ እንዳልሰጠው ይነግራታል። አሁን ኪም የሚላትም እሺ የማትል ከሆነ በግዳጅ እንደሚያስረግዛት ይነግራታል። ኪም ፍሮድ ግትር ሰው እንደሆነ ታውቃለች። የሚለውን እሺ ካላለች እንደሚገላትም ገብቷታል። በመጨረሻም ኪም መርፌውን ተቀብላ ለርግዝና እንዲሆናት በመርፌው ራሷን ትወጋለች። ኪም ከፍሮድ ጋር ትንሽ መቀራረብ ይጀምራሉ። አንድ ቀንም በደንብ ሰክሮ ወደ ተኛችበት ክፍል በመምጣት ስሜቱን ይገልጽላታል። ማታ በህልሜ ትመጫለሽ፣ እንቅልፌንም በትክክል መተኛት አልቻልኩም፣ አፍቅሬሻለሁ ይላታል። ይህ ስን ያበቃል። እስከ ተወሰኑ ቀናት እንዲሁ ይቀጥላሉ። አንድ ቀን ኪም ፍሮድ አይስክሪም እንዲያመጣላት ትጠይቀዋለች። ፍሮድም እርጉዝ መሆኗን ይረዳል እና በውስጡ ደስ ይሰኛል። ወደ ሱቅ በመሄድም ከአይስክሪም ጋር ሊፕስቲክ እና ሜካፕ እንዲሁም ውብ ጥቁር ቀሚስ ገዝቶላት ይመጣል። የምትፈልገውን ሁሉ ማድረግ ይጀምራል። አንድ ቀን ሁለቱ ለራት ይቀመጣሉ። ፍሮድም ውድ የሆኑ ወይኖችን ከሚያማምሩ ሻማ ጋር ያቀርብላታል። ነገር ግን ኪም በሆነ ነገር ቅር ተሰኝታ ነበርና ፍሮድም ይህን ሁሉ ነገርን እያደረገላት አሁንም ልትገለው እንደምትፈልግ ይጠይቃታል። ምክንያቱም የስዕሉን ሐሳብ ተረድቶት ነበርና ፍሮድ አሁንም ኪም ማፍቀር ጀምሯል። ኪም ግን ወደ ቤቷ መሄድ ነው የምትፈልገው፣ ቤተሰቦቿ ጋር። ፍሮድም እሷን እዚህ ማምጣት አልነበረብኝም ብሎ ማሰብ ጀምራል። ቢሆንም ሁሉንም ነገር ደብቆ ማቆየትን ይመርጣል። ሲኑ እዚሁ ጋር ያበቃና ፍሮድ በህልሙ ከእናቱ ጋር ሆኖ ጡት ሲመገብ ያያል። ቀጥሎ በመንፈስ ሆና ስታሰቃየው ትረብሸዋለች። ተደናቅጦ ከእንቅልፉ ይነቃና ወደ ኪም በማምራት ከግድግዳው ጋር የፍጥኝ አስሮ ጡቶቿን በማሻሸት ሊመገብ ይሞክራል። አሁንም ግን የኪም ጡቶች ወተትን ማምረት አልጀመሩም ነበርና ፍሮድ በንዴት ውስጥ ይገባል። ጡቶቿን በጥርሶቹ ቦጭቆ አፉን በደም ይላውሳል። ኪምም ሰውነቷን እስኪያንቀጠቅጣት ድረስ ህመም ይሰማታል። ህመሙ ሲበረታባትም በጣም ትጮኻለች። ፍሮድም ኪም ባደረገው ነገር እጅግ ይቆጫል። ነገር ግን ምንም ማድረግ አልቻለም። ሲኑ ሲቀየር እዚህ ጋር ኪምን ቁጭ ብላ እናያታለን። በጡቶቿ ላይ ባንዴጅ ተደርጎላታል። እሷም ትንሽ ሻል ብሏታል። ነገር ግን አሁንም ድንጋጤ ውስጥ ናት። ፍሮድ ዛሬ ባይሆን ነገ ይገለኛል ብላ ማስባለች። እናም ፍሮድ ለ2-3 ቀናት ከጓደኛው ዴቪድ ጋር ግጥሚያ ለመመልከት ወጣ ብሎ ነበር። ነገር ግን ከመሄዱ በፊት የእራት ድርሻዋን አስቀምጦላት ነበር። በዚህ ሰዓትም ኪም በፍጥነት የቀረበላትን አጥንት ከስጋው ላይ ትለየውና ለግድያ አመቻችታ እየሳለች ታስቀምጣለች። ከሄደበት ተመልሶ እንደገባም ባዘጋጀችው አጥንት ሳይሆን አጋጣሚ እጇ ላይ ባለው ስለት አንገቱ ላይ ትወጋዋለች። እሱም ከክፍሉ በፍጥነት ወጥቶ ኪችን በመግባት ራሱን ያክማል። እዚያው እንዳለ አንድ ነገር ይታወሰዋል። ይህ ሁሉ ነገር በሚያፈቅራት በሚወዳት በኪም እንደተደረገበት ሲያስብ ይጨነቃል። ቀጥሎም ወደ ኪችኑ ዘልቆ ትልቅ ጩቤ ሲመዝና ያለ። ቀጥሎም እዚያ ጋር ዴቪድ ፍሮድን ለመውሰድ ሲመጣ እናየዋለን። ነገር ግን ፍሮድ በደም ተለውሶ ወለሉ ላይ ተንጋሏል። ፍሮድም ደም ስሩን በመበጠስ ራሱን ገድሎ ነበር። ኪም በኃይል ስትጮህ ሰማትና ያስወጣታል። በሲኑ መጨረሻኛው ክፍል ላይ ኪምን ከእህቶቿ ጋር ሆና ቤት ውስጥ እናያታለን። ነገር ግን ትንሽ የተረበሰች ትመስል ነበር እና ፊልሙም እዚሁ ጋር ያበቃል። እና ቤተሰቦቼ ይህን ፊልም እንደተመለከትነው ፍሮድ አንድ የአእምሮ ችግር ያለበት ሲሆን በልጅነቱ እናትና አባቱን በማጣቱ እጅግ ሲጎዳ፣
በተለይ እናቱ እያጠባችው ስላለፈችና የጡት ምግብም ለሰው ልጅ ካደገም በኋላ ይጠቅማል ብሎ ስላመነ ከሷ ህልፈት በኋላም ተመግቦ የመኖር ህልሙ እንዳይቋረጥ ሲል በቻለው አቅም የጡት ተመጋቢነቱን ለማስቀጠል ሞክሯል። የተለያዩ እናቶችንም አስገድዶ በመጥባትና በመግደል ጀምሮ በኋላም ኪምን አፍኖ በማምጣት ለመጥባት ሲሞክርና እሷም እናት እንዳልነበረች ይዛ ስትዞር የነበረው ልጅም የሷ ሳይሆን የእህቷ ልጅ እንደነበረ ሲያውቅ እንደተናደደም እዛው እንዳቆያት በአርቲፊሻል መንገድም ጡቶቿ ወተት እንዲያመርቱ ሲሞክር በመጨረሻም የራሱን ዘረመል በመስጠት እንድታረግዝ በማድረግ ሲሞክርና በመጨረሻም ልትገለው ሞክራ ሲያመልጣት እና በሷ ፍቅር ተይዞ ራሱን ሲያጥፋት መልክተናል። ጓደኞቼ ስለ ጡት ተመጋቢነት ሰምታችሁ ትገረሙ ይሆናል። ነገር ግን ባደጉት ታላላቅ ሀገራት ላይ ገንዘባቸውን ፉጭ አድርገው ልክ እንደ ሴሰኛ ሰው ጡት የሚመገቡ ዛሬ ድረስ አሉ ብላችሁስ አይገርምም? ይህም ፊልም እነዛ ሰዎችን ሊያስተምር ይችላል በማለት በእንዲህ አይነት ቆንጆ ተደርጎ ተሰርቶ ቀርቦልናል። በዚህ ፊልም ላይ ያላችሁን ማንኛውንም አስተያየት ኮመንት ላይ ልተውልን ትችላላችሁ። ለቤተሰቡ አዲስ ከሆናችሁ ቤተሰብ በመሆን ላይክ፣ ሼር፣ ኮመንት ማድረግ አትርሱ። መልካም ጊዜ። ቀጣይ በአዲስ ፊልም እስክንገናኝ ድረስ ቸር እንሁን።